አውቶቡስ ነኝ ስማት ጭራሽ ሬሲዝም አለው ብዬ መጥቼ ዘረኝነትን አለው ብዬ መጥቼ የጠበቀኝ በሄሊኮፕተር በአምቡላንስ በፖሊስ ፎርስ that's crazy እግዚአብሔርን እየመጡ አላቃቸውም አያቆኝም obviously ዛሬ ጉዟችንን የምናደርገው ከአውሮፓ ሀገራት በጠቅላላ ዘረኞች ህዝቦች ወዳሉባት ሙስሊምና ጥቁርን አጥብቀው ወደሚጠሉት የፖሊሾች ሀገር ፖላንድ ነው If you want to come to Poland you will be killed ዶክተሮቻችሁን አንፈልግም መሐንዲሶቻችሁንም እንደዛው አንፈልጋቸውም ለዛ ነው ምንም አሸባሪ ፖላንድ ሀገር ውስጥ የሌለው የድንግል ማርያም ስዕል አድኖ አለ ከጌታችን መድኃኒታችን ኢየሱስ ክርስቶስ ጋር እንዴት በአበባ አድርገው እንዳስቀመጡት በጣም ግን ያስገረመኝ ነገር ጥቁር ናት ሰላም ዩቲዩብ እንደናችሁ ዛሬም እንደተለመደው በሌላ ቪዲዮ ተመልሼ ከች ብያለሁ ከጀርመን ዋና ከተማ በርሊን ዛሬ እንግዲህ የምገኘው ሊችተንበርግ የሚባለው የበርሊን ትሬን ስቴሽን ነው የባቡር ጣቢያ ማለት ነው ጉዟችንን ወደ ፖላንድ ሀገር ነው የምናደርገው ክራኮቭ ከተማ አሁን ካለውበት ከበርሊን ወደ ክራኮቭ ፖላንድ የ7 ሰዓት መንገድ ነው በጉዟችን የምናደርገው እንደነገርኳችሁ በባቡር ነው በትሬን ነው ማለት ነው it's going to be fun 7 ሰዓት ሙሉ በባቡር እንግዲህ just imagine ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የዚህ ዩቲዩብ ቻናል ቤተሰብ በመሆን ይቀላቀሉን ላይክ እና ሼር ማድረግም እንዳይረሳ 200,000 ልንገባ ስለሆነ ሁላችሁም ሰብስክራይብ ያረጋችሁ እስኪ 200,000 እስቲ 200,000 let's get it ፖላንድ እንግዲህ በጣም ዘረኞች የሚባሉ ሰዎች ናቸው ጥቁር አይወዱም ስደተኛ አይወዱም ሙስሊም በጣም ነው የሚጠሉት ኢስላሞፎቢያ ወይም ደግሞ ኢስላሞፎቢክ የሚባል ነገር አለና በየጊዜው ፕሮቴስት ያደርጉ ከዚህ ሀገር ውጡልን ይያሉ በጣም ብዙ ጥቁሮችን የሚያሰቃዩ ሙስሊሞችን የሚያሰቃዩ ሰዎች ናቸው But his career was interrupted after a racist attack left him with a broken arm. Incessant abuse from Polish fans wore him down as well. ጄን ከትምህርት ቤት ለመቀበል ሄጄ ጓደኞቹ አሌክስ አባት ዝንጀሮ መጣ ብለው ሲሳሳቁበት አየው My son was so embarrassed. He was 7 years old. ጀርመኖች እንግዲህ በጣም ዘረኞች ይባላሉ በዘረኝነት ጀርመንም የታወቀች ሀገር ነች ከጀርመን የባሰችው ግን ፖላንድ ነች ለዛም ነው እንግዲህ ጉዟችንን ወደ ፖላንድ የምናደርገው እውነት እነዚህ ሰዎች ዘረኛ ናቸው አይደሉም የሚለውን እንግዲህ እዛው ቦታው ድረስ ሄደን አብረን ከናንተ ጋር ምናየው ይሆናል የሚደርስብኝ ነገር ካለ እንግዲህ ፈጣሪ ይጠብቀኛል ብዬ ተስፋ አረጋለሁ ምክንያቱም ፖላንድ ላይ ጥቁሮች ተወግተዋል ተደብድበዋል ተገድለዋል በጣም ከባድ ነው ከምላችሁ በላይ ብዙ አይነት ዶክመንተሪዎችን ያያየው ነበር ማይደርስባቸው ነገር የለም ፖላንድ ሀገር ላይ ጥቁር መሆን በጣም ከባድ ነገር ነው በጣም ብዙ ከባድ ታሪኮችን አሳልፌያለሁ 2006 2007 ተደብድቤያለሁ Racism is still in Poland. I wouldn't hide it. A lot of fights, a lot of nicknames they are calling us still. We stay. Tarina, Mujinek, Bambo, Monkey. I mean ወይ ደግሞ ተቀይሮም ሊሆን ይችላል that's the whole idea እኮ አይደል እንዴ አሁን ላይ የምናደርገው የምንሄደውም ለዛ ነው እዛ ሄደን ተቀይረው ይሆናል maybe ከዚህ በኋላ ዘረኝነት አይኖር ይሆናል ፖላንድ ላይ ምን ይታወቃል 20ኛው ክፍለ ዘመን ላይ ነን በዚህ ክፍለ ዘመን እንግዲህ አሁንም ድረስ ዘረኝነት ካለ ከባድ ነው Ladies and gentlemen, we would like to inform that due to train traffic, the train is delayed 5 minutes. ምንም ሰዓቱ ይገፋ ወይ አረ እየሄድን ምን እሺ ነው let's go finally Krakow Poland ገብተናል በጣም ብዙ ሰው ነው ያለው በጣም ነው የሚያፈጥት ሰዎቹ ግን ኖርማል ነው እስካሁን እንግዲህ ሌላ ከበድ ያለ ዘረኝነት አልደረሰብኝም ግን ሰዎቹ በጣም ነው የሚያፈጥት
ጥቁር አይቶ አያውቁም መሰለኝ what my expectation የወደቀ ሀገር ወይ ከተማ ምናምን ነበር የጠበቅኩት ፖላንድ ሲባል ፖላንድ is actually በጣም ቆንጆ ከተማ ታውቃላችሁ ቆንጆ ሀገር ሳልፍም እንግዲህ የ7 ሰዓት መንገድ ነው ብያቸዋለሁ ቴክኒካሊ ቦርደር ላይ ስለነበረ ከበርሊን ወደዚህ በጣም ቅርብ ነው ወደ ፖላንድ መስመር ለመግባት ከፖላንድ ከገባው በኋላ ነው ሩቅ መንገድ በባቡር የተጓዝኩት ያው የከተማ ትራም አለ ትሬን ስቴሽናቸው እንደምትመለከቱት በጣም ትልቅ ነው ውስጡ ሾፒንግ ሞል አለው ሰዎቹም ናይስ ናቸው እስካሁን ምንም የደረሰብኝ ነገር የለም ጀስት ከማፍጠጥ ውጪ በጣም ያፈጣሉ ከመላችሁ በላይ ሰዎቹ ለምን እንደሚያፈጡ I have no idea maybe ካሜራውን ስላዩ ይሆናል ወይ ጥቁር ስለሆንኩ ነው ከሁለት አንዱ ብቻ ክራኮቭ ገብተናል ጨለመ ሰዓቱ የ7 ሰዓት ጉዞ ነው ያደረግነው so of course ጨልሟል anyway በጣም ደክሞኛል ከመላችሁ በላይ so ወደ ሆቴል ሩም ሊድና እረፍት ላርግ ልተጣጣብ ምግብ ልብላ ለጥልበል እኔ ራሴ ነኝ የራሴን ቪዲዮ ኤዲት የማረጋውና ጀርመን በርሊን በነበረኝ ቆይታ እዛው ነው ቪዲዮቹን ኤዲት ያረኳቸውና ምንም እረፍት አልነበረኝም ቴክኒካሊ ምክንያቱም ወደ ዩኬ ስመለስ ወደ ስራ ደሞ ስለምመለስ ስራ ይጠብቀኛል ገብቷቻል ሶ ገብቼ እረፍት ላርግ ከዛ በኋላ በጧት እንውጣና በደንብ ክራኮቭ ከተማን እየዞርን የተለያዩ ነገሮችን እያየን ምግባቸውንም እየሞከርን በዛውም ደግሞ ሰዎቹን ስለ ዘረኝነት የሚወራው ነገር ምንድነው እውነት ነው ብለን እንጠይቃቸዋለን ማለት ነው ክራኮቭ እንግዲህ በማታ ይሄን ይመስላል ሰብስክራይብ ያላረጋችሁ ሰዎች ሰብስክራይብ እያደረጋችሁ 200 ሺህ ልንገባ ነው 200 ሺህ ካልገባው ወደ ቤት አልመለስም ልጄ ጋር ልሂድለት ቶሎ በእናታችሁ We're back again ይላል ከሆቴል ሩማችን oh my god look ያስኩት ሆቴል ማለት ነው የቱ ጋር እንደሆነ እይት hello okay anyway ያስኩት ሆቴል ሩም old town የሚባል ሰፈር ነውና በቃ ታውን ሴንተሩ መሃል ላይ ነው anyway guess what happened እግዚአብሔርን ትናንትና ማታ ላይ ያው አምሽቼ ነበር የገቦት እንዳያችሁት ከዛ ማታ ጀስት ሆቴል ገባው ቀን አስቀማመጥኩ ምናምንና ፍሬሽ ኤር ምናምን ነገር ብዬ እዚሁ በሩ ጋር ነው የቆምኩት እዛ ጋር ማለት ነው እና እስኪ ጀስት ያለው ነገር ኦብዘርቭ ላርግ ብዬ እንዲህ ነው የቆምኩት እንዲች ቆሜ ምናምን ማድነስ እግዚአብሔርን እየመጡ አላቃቸውም አያቆኝም obviously ወይስ ኤፍጂ ዶን እንደውን ካውቀው ነው ተላል እየመጡ ሰላም ይሉኛል ምናምን መጥፎ ስሜት እንዳይሰማኝ ኮምፎርታብል እኔ ለማድረግ እየሞከሩ ነው ወይስ I just don't get it እግዚአብሔር ብቻ የመጡ ሰላም ይሉኛል ምናምን ነገርና በጣም ፍሬንድሊ ናቸው እንግዲህ according to ሰላምታቸው ጥሩ ሰዎች ናቸው ምንም ዘረኝነት እየታየኝ አይደለም እሱም በደም እንግዲህ እያሳለፍን ስንመጣ ነው ልናቅ ምንችለው ጧት ነው ገና ብርድ ነው ስንት ሰዓት ነው መሰላችሁ አሁን so አሁን ላይ 12 ነው which is 6 ሰዓት ማለት ነው ማታ ወደ 3 ሰዓት ምናምን አምሽቼ ገባው ለጥ ነበር ያልኩት አሁን ገና እየወጣው ነው ክራኮቭ ከተማን እንግዲህ በደንብ ኤክስፕሎር እናደርጋለን ከናንተ ጋር so far በጣም ነው የሚያምረው ነው ከጀርመን ይልቅ እዚህ እንዲሁም ደስ የሚል ቫይብ አለ ሰዎቹ ይቃለዳሉ ሰላምተኛ ናቸው የሆነ ነገር ሲጠይቋቸው በጣም ፍቃደኛ ናቸው ለመመለስ ጀርመን የሆነ ነገር ሲጠይቁት ዝም ብሏችሁ ሊሄድም ይችላል መልስ ላይ ሰጣችሁ ይችላል እዚህ የሆነ ነገር ሲጠይቋቸው ፍሬንድሊ ናቸው ሰላም ይሏቸዋል እየመጡ ከተማው በጣም ነው የሚያምረው እንደምትመለከቱት ትራሙ ምናምን ነገር ቢልዲንጎቹ በጣም ደስ ይላሉ I don't know what's bad about this country ምን መጥፎ ነገሩ ምን እንደሆነ አልገባኝም እና ደግሞ ማይተኛ ሲቲ ታውቃላችሁ ማታ 6 ሰዓት 7 ሰዓት ከሌሊቱ በመስኮት ያያየው ሰው በሰው ነበር ሰፈሩ እንዳልኳችሁ ታውን ሴንተር መሃል ላይ ነው ሆቴል ያስኩትና ማአት ሰው ነው ያለው አክቲቭ ነው ማታ ላይ ያምራል እንዴም ከቀን ይልቅ ዋናው ግን በጣም ማየት ምፈልገው ፖላንድ በቤተክርስቲያናቸው በቸርቻቸው ምናምን በጣም የታወቁ ናቸውና ውስጡ ምናምን በጣም ቤተክርስቲያናቸው ያምራል አሁን ምግብም ስላልበላው በጧት ስለሆነ ወጣት በጣም unbelievable የሆነ ነገር ላሳያችሁ እዚህ ውስጥ እንግዲህ እንደምትመለከቱት እዚህ ጋር
የድንግል ማርያም ስዕል አድኖ አለ ከጌታችን መድኃኒታችን ኢየሱስ ክርስቶስ ጋር እንዴት በአበባ አድርገው እንዳስቀመጡት ይት በጣም ግን ያስገረመኝ ነገር ጥቁር ናት ጥቁር አድርገው ነው የሳሉት ይታያቸዋል ከለራቸው የሁለቱም የጌታችን መድኃኒታችን ኢየሱስ ክርስቶስ የድንግል ማርያም ስዕል በጥቁር ነው የተሳለው ጥቁር አድርገው ነው የሳሏቸውና ይሄ በጣም ያስገረመኝ በጣም ከመላችሁ በላይ ያስገረመኝ አይ ቲንክ ቸርች ነው መሰለኝ ወደዚህ እንገባለን ኦ ማይ ጎድ አያላቸው ክብር Oh my God. What? Wait. እዛ ጋር የድንግል ማርያም ስዕል አለ ጌታችን መድኃኒታችን ኢየሱስ ክርስቶስም አለ ዋው የጸሎት ስፍራ ነው ኦ ማይ ጎድ ዲኖ የሚያምረው ወደ ውስጥ ለመግባት ግን ቲኬት መግዛት ያስፈልጋልና እዚህ ፊት ለፊት እንደ ቲኬት ኦፊስ ነገር አለ ሶ ቲኬት ኦኬ እዚህኛው መሰለኝ ያው እዚህ ጋር ስንት ብር እንደሆነ አላውቅም ዝሎቲ ነው የሚሉት የፖላንድ ብር ወደ ውስጥ ልግባና አንድ ቲኬት ገብቼ ኦ ማይ ጎድ በስማ ሶ አንዱ ቲኬት 15 ዝሎቲ ነው which is 3 ፓውንድ መሰለኝ 3 ፓውንድ ነው የሚሸጠው አንዱ ቲኬት ኦ ማይ ጋድ ዲሶ ዋው ዋው አይ ቲንክ ይሄ የኦርቶዶክስ ኦ ማይ ውስጡ ነው ያያችሁት እንዴት እንደሚያምር እንዴት አድርገው እንደገነቡት ኦ ማይ ጎድ በጣም በቃ ቤተክርስቲያን ሲባል እንደዚህ ነው የሚያምረው ዋው አረስማ ኦ ዋው አይ ቲንክ ይሄ የኦርቶዶክስ ቤተክርስቲያን ይመስለኛል ወይም ደግሞ የካቶሊኮች በጣም የድንግል ማርያም ስዕል አድኖ በየቦታው ነው ያለው የመላእክታን የቅዱሳን ስዕል በየቦታው አለ which is ወይ የኦርቶዶክስ ነው ወይ የካቶሊክ ቤተክርስቲያን ነው ማለት ነው እንዴት እንደሚያምር አያችሁት ውስጡን በስማ ያላቸው ክብር ደግሞ ኢቭን የፖላንድ ሰዎች ራሱ ውስጥ አይቻለው ጎብኚዎች ብቻ አይደለም የሚገቡት የዚህም ሀገር ሰዎች ይገባሉና ከተንበርክከው ተሳልመው ጫማቸውን እንትን ብለው ኦ ማይ ጋድ በጣም ደስ አይናችን ነሽ ማርያም አንቺን አይንኩብን የተዋህዶ ልጆች እንወድሻለን የድንግል ማርያም ስዕል በየቸርቹ ሴት ሳይቃድ ልቤ ኡፍ በደስታ ይዘላል እግዚአብሔርን ቀውፋ በለው በደንብ በጥራት ጽድት ተደርጎ የተሰራ እንዲሁም የኦርቶዶክስ ቤተክርስቲያን በጣም የኢትዮጵያ ኦርቶዶክስ ቤተክርስቲያንን የሚመስል ነገር አለ እንደዚህ አይነት ስዕሎች የኛም ቤተክርስቲያኖች ውስጥ አሉ ይሄ ግን ቅርጾቹ ምናምን ይት ዋው ዋው እንዴት አድርገው ነው የሰሩት ዋጋቸው ዋው ዳም በጣም ነው የሚያምረው በጣም በስማ ዋው በስማ እንዴት ያምራል በእግዚአብሔር ስም ኢቭን ከውጪ ራሱ ቤተክርስቲያኑ ቅርጾቹ ምናምን እቃዩላችሁ እዚህ ጋር በላው በነገራችን ላይ ፖላንድ ላይ
ነፍ ቤተክርስቲያን ነው ያለው በቃ በየቦታው በጣም ብዙ ቤተክርስቲያን ነው ያለው አሁን ይሄ ቤተክርስቲያን ነው ይሄም ቤተክርስቲያን ነው መሰለኝ እዚህ ጋር ከፊት ለፊት የምትመለከቱት ህንጻ ቤተክርስቲያን ነው ይኸውላችሁ አያችሁት ቤተክርስቲያን ነው ጌታችን መድኃኒታችን ኢየሱስ ክርስቶስ እዚህም ጋር አለ ይሄም ቸርች ነው እዚህ ጋር የምትመለከቱት ህንጻ ቤተክርስቲያን ነው እዚህ ጋር የምትመለከቱት ህንጻ ቤተክርስቲያን ነው ኢማጂን ምንም ርቀት የለውም ራሱ እኮ በቃ ከዚህ እንደዚህ ነው የምትሄዱት ግን ሁለቱም ቤተክርስቲያን ናቸው this is crazy ነፍ ቤተክርስቲያን ነው ያለው I don't know what's going on ግን መንገዱ እንዳለ ተዘጋግቷል ፖሊሶች እንደምትመለከቱት መንገዱን ዘጋግተውት እዛማ ተውት የነፍ ፖሊስ ነው ያለው በየመንገዱ እሱ ብቻ አይደለም ደግሞ ሄሊኮፕተር ኢቭን አለ ምንድነው what's going on today hey እስከረ ዘይደን ፖሊሶች ነፍ ያሉበት ቦታ ጋር ምንድነው የሚለው ነገር ብናይ ቼክ ብናረግ ኦ ላ ፖሊሲያ እስቲ ምንድነው what's going on የሆነ ያበደ ባለስልጣንማ መጥቷል ወደዚህ ቦታ oh my days ውርደት ወይኔ ማየው ነገር እግዚኦ ማረነ ክርስቶስ እግዚኦ ማረነ አረ ውርደት God ምን እንደሆነ ታውቃላችሁ ማጠብቁት ማገምቱት ብሏል ዘፈኝ አረ እግዚኦ እንግዲህ እንደዚህ በፖሊስ ታጅበው እንደዚህ በሄሊኮፕተር ታጅበው እዩት ሄሊኮፕተሩ guess what ምን እንደሆነ እግዚኦ ማረነ ክርስቶስ እንደዚህ በፖሊስና አረ ወይኔ ውርደት በጌታ ስም አሁን ገና አስጠሉኝ አሁን ገና ቀፈፉኝ አሁን ገና ደበሩኝ እግዚኦ ፖላንድ ምን ነካችሁ አረ የኤልጂቲቢኪ ብራን ምንት ነገር አለ ብቻ የእነዛ ሰዎች በዓል አረ በስመ አብ ባንዲራቸው ምናቸውን ይዘው ይኸውላችሁ እንዲህ በፖሊስ ተጠብቀው እንዴ ሁሉ ሴኩሪቲ ለዚህ አረ በስመ አብ አይነ ፌክስ ነው ማርያምን ያቸው አረ በስመ አብ ክራኮቭ ኩይሮ ምናምን ፖሊስኪ የተመሳሳይ ጾታ የሚደግፉ ሰዎች ናቸው እነዚህ እንግዲህ የተመሳሳይ ጾታን ሰፖርት ሊያደርጉ ነው እዚህ ወጡት ያው ባንዲራቸው እነሱ ነው ኤልጂቢቲኪ ምናምን መሰለኝ ካልተሳሳት እንደዛ ነው ስማቸው ያው ወንድና ወንድ ተያይዘው እጅ ለእጅ እግዚኦ ማረነ ክርስቶስ እግዚኦ ይቅር ይበላችሁ መቼስ ጌታ ይቅር ባይ ነው እንደዛ የድንግል ማርያምን የኢየሱስ ክርስቶስን ስዕል አድኖና ቤተክርስቲያን በየቦታው የሰቀሉ ሰዎች ይላችሁ ውርደት እግዚኦ ማረነ ክርስቶስ ይላችሁ ውርደት አቤት ይቅር ባይ ነው ጌታ መቼስ ይቅር ይበላችሁ በስማም በእነዚህ ምክንያት ነው እኮ ጎርፉ የመሬት መንቀጥቀጡ ሁሉም ነገር የሚነሳው ነው በእነዚህ ሰዎች ምክንያት ነው እግዚአብሔር ይቅር ባይ ነው ይቅር ይበላችሁ አይዊሽ በእንግሊዘኛ ኢየሱስ ያድናል ተመለሱ ብላቸው ግን ፖሊሶቹን አይታችኋል እንግዲህ በሄሊኮፕተር ምናምን የሚጠበቁ ሰዎች ናቸው ሁሉ ሰው ስቶይ ፖቴንቲያስከ በእግዚአብሔር ሄሎ አረ ወዲያልኝ ምኑን ወዲ አራ በጌታስ እዲ እያቸው እነዚህ ደግሞ እዲ ጉድ ነው ምንድነው የሚያካክሉት ደግሞ ወንዶች ናቸው ምንድነው የሚያካክሉት ቁመታቸው ርዝመታቸው አተ እንጂ እኔ አላወኩም እግዚአብሔርን እግረ መንገዴ ስመጣ ነው ያዩዋቸው ያቸው ወንዶች አረ በስማ አረ ወዲያልኝ አረ ደግሞ ብዛቱ ሰርዝ ነው በቃ ሰልፉ ነፍሶ ነው ያለው ይጨፍራሉ እነሱ ምን አለባቸው እንዴ ህዝቡ ሁሉ ባልጎ የለ እንዴ ህዝቡ ሁሉ ሳይጠኖ የለ እንዴ ነው ይባል አረ እስዋ ዳዮም በሄሊኮፕተር ይጠበቃሉ ይጠበቃዎቹ ፖሊሶቹ እንዳለ እንዴ ምንድነው ደግሞ ውሻ ፊት እንዴ
አረ ጉድ ነው ምንድነው ደግሞ የውሻ ፊት እንዴ ጉዴ ፈላ ዘንድሮ እግዚኦ ፖላንድ ምንም ያልጠበቁት እግዚአብሔር አንድ የጠበቁት ነገር ምንም የለም እንዳለ ያልጠበቁት ነገር ነው እስካሁን ድረስ ያዩ ያሉት this is madness anyway አሁን የምገኘው ፖሊሽ ዳምፕሊንግ የሚሸጥበት ቦታ ነው which is የፖላንድ ባህላዊ ምግብ ያለበት ሬስቶራንት ማለት ነው ምን እንደሆነ አብረን ፋይንድ አውት እናደርጋለን ሜኑዋቸው እዚህ ጋር አለ በነገራችን ላይ ላይፍ በጣም ቺፕ ነው የሚጠቀሙት ዝሎቲ የሚባል ብር ነው I don't know ዝሎቲ ነው የሚባለው አንዱ ዝሎቲ ወደ 20 ምናምን ሳንቲም ፓውንድ ነው በጣም ቺፕ ነው በቃ በጣም ከመላችሁ በላይ anyway እስኪ እዚህ ቁጭ እንበልና ባህላዊ ነገራቸውን አዘን እንሞክራለን ደግሞ ውጪ ቫይቡም ደስ ስለሚል ቆንጆ የሆነ ቪው ነው ያለው ከዚህ ጋር ዳምፕሊንጋችን መጥቷል bro 12 ፓውንድ ነው የከፈልኩት ስለዚህ hopefully አሪፍ ይሆናል ብዬ ተስፋ አደርጋለሁ it's ዳምፕሊንጉ ይሄንን ነው የሚመስለው ዳምፕሊንግ የሚሉት ነገር የላችሁ እንደ ሊጥ ኦኬ ይሄ ውስጡ እንግዲህ የላችሁ ነጭ ነገር ነው የሚታያችሁ ከሆነ ነጭ ነገር ነው ምናምን ውስጡ የላችሁ ኮቴጅ ቺዝ ኮቴጅ ውስጡ ይልቅ ይሄ ውጪው የከለሉበት ይሄ ሊጡ ነገር ደስ ይሻላል ወይኔ ብሬ ወይኔ ምን እንዳረኩ ልንገራችሁ እንደምታዩት ጫፍ ያለው ነገር ተመችቶኛል የተቀለሉበትና እሱ ጫፉን ምናምን ነገር በላውት ግን ይላችሁ ጫፉን ይሄን በላውት ውስጡ ይሄንን ይመስላል ቺዝ ኮቴጅ ፖቴቶ ኮቴጅ ቺዝ ምናምን ነው ይሄ የምትመለከቱት ነገር which is አይጣፍጥም በጣም ያስጠላል እኔ ያልወደድኩት personally so ምን አረኩኝ ጫፉን ይላችሁ ጫፉን በላውት so ቁርሳችን ይሄን ነው እንግዲህ የሚመስለው የፖላንድ ባህላዊ ምግብ ማለት ነው የሆነ ፕሮግራም አለ እዛ ጋር ባካችሁ ይሄ በጣም ፌመስ የሆነ ፕሌስ ነው ፖላንድ ክራኮቭ ከተማ ላይ ሾፒንጎች አሉ የክሪስማስ አይነት ሾፒንጎች ግን ሁሌም ነው ያለው ይሄ ሌሎች ሀገሮች ላይ ስትሄዱ ክሪስማስ ላይ ምናምን ወቅትን ጠብቀው ነው እዚህ ግን anytime አለ ባህላዊ ምግባቸው ይሄውላችሁ ይሄ አሳማ ምና ወረበለው ጋር damn እዲ ረምግብ ሆ እንዴት ነው የሚያምረው በጌታ ስም ዋው እኔ ግን እየጠበቅኩ የነበረው ኤክስፔክቴሽን አንተ ጥቁር አትሄድም አሬ ሌለ ፒስፉል ናቸው እግዚአብሔር በጣም ሰላም ይሏቸዋል ምናምን ነገር እንዲው እዚህ ጋር ደግሞ ምንድነው የሆነ ፕሮግራም አለ Na końcu chciałem przywitać naszego duszpasterza rzemiosła krakowskiego, pana Dariusza Rasia. Panie głosu pana prezydenta Stanisława Kracika. I don't know. የፖለቲካ ቅስቀሳ ነው የሚመስለው
በስማ madness Poland madness bro look wow oh wow ያቸው ፈረሶች damn wow እንዲ ነው የሚያማምሩት ግዙፍ ናቸው ደግሞ በጣም ትልልቅ ፈረሶች እንዲ ነው የሚያምረው እናት ማድኝ ለምንድን ነው በየጊዜው የተለያዩ ሀገራቶችን በጎበኘው ቁጥር ሀገሮቹ ያማሩ ያበዱ ነው የሚመጡት ለምንድን ነው አላውቅም I have no idea ጀርመን በጣም በታሪኳ በመኗ በጣም የምታምር ቆንጆ ሀገር ነች ግን ህዝቦቿ አስቀያሚ ናቸው obviously ደጋግሜ ብየዋለሁ ፖላንድ ደግሞ ተነግሮኝና ለማየት የመጣሁት ሌላ የገጠመኝ ነገር ደግሞ ሌላ እንዴት እንደሚያምር ተደርድረው ምናምን ነገር በስማ ረብ በለው ዲ okay መንገድ please መንገድ የሀገሪቷ ውበት አልጠበኩም በቃም ሾክድ በጣም ሾክድ እንዲ ከዩሮፕ ሀገራት እንዲሁም በጣም ኮምፒት መታረግ ሀገር ነች ፖላንድ እግዚአብሔርና ሶሻል ሚዲያ ግን ሚዲያ በስማ በጣም መጥፎ ነው እኔ በሚዲያ ምክንያት ጭንቅላቴ ላይ የነበረው ኮምፕሊትሊ በቃ ሌላ ክፍለ ሀገር ምናምን ሰዎቹም ደደቦች ምናምን ነበር የጠበቅኩት ህንጻቸው እንዴት እንደሚያምር ምናምን ነገር ምክንያቱም ዩኬ ላይ እኔ የምኖርበት ሀገር ፖሊሾች አሉ ከፖላንድ የሚመጡ ሰዎች ማለት ነው እና ትንሽ ሬሲዝም ጥቃት ይደርስባቸዋል እነሱ ራሱ ዩኬ ላይ ሲመጡ ፖሊሾች ሬሲዝም ጥቃት የዘረኝነት ጥቃት ይደርስባቸዋል ፖሊሽ በመሆናቸው እንግሊዞች towards ፖሊሾች ጥሩ አመለካከት የላቸውምና በዛ ምክንያት ሶሻል ሚዲያ ላይ ደግሞ ጥቁሮች ዜና ላይ ምናምን ነገር ተወጋን ተደበደብን ምናምን እንዲዘረኝነት ጥቃት ደረሰብን ስለሚሉ ጠቅላይ ሚኒስትራቸው ደግሞ ፓርላማ ላይ ወጥቶ ምንድነው የሚለው ምንም አይነት ጥገኛ ሰው እዚህ አንፈልግም ኢሚግራንትስ ማለት ነው ከሌላ ሀገር የሚመጡ እዚህ አሳይለም ሲክ አድርገው ለመኖር የሚፈልጉን ሰዎች አንቀበልም 0% ክራይም ነው ያለው እዚህ ሀገር ላይ ምክንያቱም ምንም አይነት ጥገኛ ወይም ደግሞ ስደተኛ ሰው ሀገራችን ላይ ስለሌለ ብሎ ፓርላማ ላይ ራሱ ያወራል እና ምንም አይነት ስደተኛ አይቀበሉም እዚህ ሀገር ማለት ነው እና እንደዛ ምናምን ስታዩ ምን አይነት ሀገር ነው በቃ የወደቀ ሀገር ነው እዛም ደግሞ እንግሊዞች ላይክ ሲሰድቧቸው ምናምን ፖሊሶች ሂዱ ወደ ሀገራችሁ ምናምን ለምንድነው እዚህ የምትመጡት ምናምን ሲሏቸው I used to think like በቃ እነሱም ሀገር የወደቀ ነው ለዛ ነው ወደዛ የሚመጡት ጥቁርም ማይወዱት ደግሞ ያው አንዳንድ የበታችነት ስሜት ሲሰማችሁ ከናንተ በታች ያለውን ለመጨቆን ትሞክራላችሁና እንደዛ የሚያደርጉ ነው ይመስለኝ The lowest unemployment in European Union is Poland. The highest GDP after COVID, Poland. One of the lowest debts, Poland. Fortunately, one of our soldiers was killed with a spear. Because they behave like animals, unfortunately. They don't behave like civilized people. We are the ones with this border. So we are protecting the whole Europe. And Jean-Claude Juncker, the Commission President, says that you're racist. You sound proud of the fact that you haven't taken any refugees. Of course, because this is what our people are expecting from our government. That's number one. This is why Poland is so safe. I don't care. I care about my family and about my country. Poland are racist. We are proud of it. And I don't really want any immigrants in my country, you know? Thank you, man. እውነታው ግን ሌላ ነው እዚህ ስመጣ ምንም አይነት የዘረኝነት ጥቃትም ሆነ ዘረኛ ሰው አላየሁም በጣም እንዲሁም ሰላማዊ እየመጡ ሰላም ይሏቸዋል ቼክ ያረጓቸዋል በየቦታው የሆነ ነገር ፈልጋችሁ ሲጠይቁ በጣም በፍቃደኝነት ነው የሚያሳዩአችሁ የሚነግሯችሁ ፖላንድ ፕላስ ደግሞ የሀገሪቷ ይሄ ለዞም ዋርሳው አይደለም ዋና ከተማው አይደለም ያለው ክራኮቭ የሚባል ከተማ ነው ያለው ዋና ከተማው ብሄር just imagine እንዴት በጣም የሚያምር ከተማ ሊሆን እንደሚችል anyway big ups to Poland ገና ኤክስፕሎር ማድረጋችንን እንቀጥላለን አሁን ደግሞ ከኦልድ ታውን ወጥተን ወደ ሌላ ሰፈር ነው እየሄድን ያለነው ብዙ የሚታዩ ነገሮች አሉ በጣም ብዙ እየዞርን እናያለን wow Poland I'm actually surprised
አሁን ደግሞ እስኪ ሾፒንግ ሞላቸው ምን ይመስላል በጣም እድገታቸውን እንግዲህ እንዳየነው ነው በጣም ያደገች ሀገር ነች አሁን ደግሞ ሾፒንግ ሞላቸው ነው የሚገኘው ሾፒንግ ሞላቸው ውስጥ ምን አለ ሚለው ነገር አብረን ቼክ እናደርጋለን ኦ ማይ ጋድ look at that bro Poland Mercedes Benz በጣም የድሮ የስንት አመት ነው ከ1963 እስከ 1993 ዓመተ ምህረት ይላል whoa look at that crazy car bro damn shopping ሞላቸው እንደዚህ ነው okay እዛ ጋር ማክ አለ which is international የሴቶች ብራንድ ነው ሜካፕ ምናምን መሸጫ ነው ኦር በዛ ጋም ሌላ መኪና አለ እንዲ አረ ፖላንድ actually the more and more ባየው ቁጥር the more and more እየተገረምኩ ነው የምመጣው እዚህ ጋር የምትመለከቱት መርሴዲስ መኪና ነው ያም እንደዛው ያኛው ደግሞ በጣም ለየት ያለ ነው እንዴት ነው የሚያምረው ባካችሁ wow this is amazing Swarovski አለ ይሄ jewelry መሸጫ damn Swarovski even Rolex አለ እዚህ ጋር Rolex መሸጫ አለ ቆይ እኔ ለምንድን ነው እንዲህ ዘረኛ ሀገር አይ ነው ደጋገምኩት በጣም ስለተገረምኩ ነው በነገራችን ላይ ደጋግም ያልኩትና የጠበቅኩት በቃ የሆነ የወደቀ ሀገር ምንም ብዙም እንደዚህ ያላደገች ሀገር ሰዎቹ ደግሞ በቃ ደደቦች ፕላስ ዘረኞች ምናምን በቃ ጥቁር ሲያዩ ሚነጫነጩ ምናምን የሚያኮርፉ ሰው actually በጣም ሃፒ ደስተኛ ሰዎች በየቦታው ሲሄድ እየጨፈሩ እየተዝናኑ እየበሉ እየጠጡ ነው ማያቸው ሾፒንግ ሞላቸው እንደምታዩት ሰው በሰው ነው ጀርመን ወፍ እንደዚህ አይነት ነገር አታዩ ሌላው በጣም ወደው ሾፕ ግን ዩኬ ውስጥ ያለው ኒውዮርከር የሚለው ሾፕ ነው እዚህ ጋር የምታዩት በመላው ዩሮፕ ስቴዱ አለ ይሄ ሾፕ ዩኬ ውስጥ ግን የለም የሚሸጡት እዚህ ውስጥ ሚገራረም ስታይል ያለው ልብስና ጃኬቶች ምናምን ነገር ነውና እዚህ definitely የሆነ ነገር ሳሊዝ አሉጣ ኒውዮርከር ዩኬ ለምን እንደሌለ አላውቅም በመላው ዩሮፕ ፍራንስ ብትሄዱ ጀርመን ብትሄዱ ፖላንድም የተለያዩ ሀገራቶች ላይ እንግዲህ ኒውዮርከር የሚባለው ብራንድ አለ ለክ ይሄን ነው የምላችሁ ኳያች ይት እንዴት እንደሚያምር ኢቴንጅስ ሱሪ ለሰመር በጣም ፋሽን በቃ ስታይል ማን ያለው ቤት ነው የሚሸጡት ነገር look at that in a jeans jacket god look it's another shit oh it angels sorry New Yorker amazing it's in jacket እንዴት እንደሚያምር oh shit እንደውም trap star ነው የሚመስለው እዚህ ጋር ያለው ጽሁፍ ምናምን ነገር አረስማ ልክካለም ደግሞ ሙቀቱ ጃኬት ኮፍያ አላት ገይሽ shit so ጃኬት አገኘው ማለት ነው ብርድ ምናምን ዝናብ ምናምን ስል ሳማረር የነበርኩት ሰው ያው በቃ ጃኬቴ ከዘነበም ኮፍያ አለኝ ካልዘነበም ደግሞ በቃ እንደዚህ አርጋችሁ ካልሆነ ደግሞ እንደዚህ አርጋችሁ ፍርክ ዴዮ ጃኬታችንን ገዝተን ወተናል ፕላስ ደግሞ እንደነገርኳችሁ ብርድ ነው ዝናብ ነውና በጣም ያስፈልገኝ ነበር ብቻውን ቁጭ ብላ ነው ያገኘዋት ታውቃላችሁ ከዛ ደግሞ 20 pound madness hello you're right hello you Polish yeah sure yeah አያችሁ እንዴት በጣም ሰላምተኛ በጌታስ እኔ ሬሲዝም የቱ ጋር እንደሆነ ወይስ ቀላው እንደ ቤተሰብ ፈረንጅ መሰልክ ትላል damn look at that car man Mercedes Zimlela Mercedes Benz W199 McLaren god በስማ ሙስጡኒት timeless የሆነ መኪና ምንም አይነት ስክሪን የለው this is beautiful Poland is amazing እንዳያችሁት እንግዲህ የዛሬው ቪዲዮ ይሄንን ይመስል ነበር በፖላንድ በጣም ጥሩ የሚባልና ቆንጆ ቆይታ ያሳለፍኩ ነው ያለሁበት ሆቴል ትሪትመንታቸው እንዴት ደስ ይላል ሰዎቹ በቃ በጣም ፍቅር ናቸው ምናምን ነገር
ፐብሊክም ላይ እንዳያችሁት ሰዎቹ በጣም ፒስፉል ናቸው አይደለም ሊተናኮላችሁ ሊሰድባችሁ ቀርቶ ወይም ደግሞ የዘረኝነት ጥቃት ሊደርስባችሁ ቀርቶ ጭራሽ እንደውም በጣም ፍሬንድሊ ሰላም ይሏቸዋል እግዚአብሔርን I'm not lying ቆሜ ዝም ብዬ ማለት ነው ይመጡና ሰላም ነህ እንዴት ነህ ምናምን that's crazy ይጨብጡኛል ምናምን ነገር ጨብጠኝ ምናምን ነገር What's your name? Peter. Peter, nice to meet you. Nice. Come on. Go on. Yeah, Peter እንግሊዘኛ አይችልም ግን አያቻቻ በቃ it's just ጥሩ ሰዎች ናቸው anyway ከዚህ በኋላ ደግሞ በደንብ የሚገራርሙ በቀጣይ ቪዲዮዎች ተመልሼ ከችላለሁ ሰብስክራይብ ያላረጋችሁ ሰዎች ሰብስክራይብ በማድረግ የዚህ YouTube ቻናል ቤተሰብ ይሁኑ 200,000 ልንገባ ነው ጉዟችንን ተቀላቀሉን 200,000 በጣም በቅርቡ እንገባለን ላይክ እና ሼር ማድረግም እንዳይረሳ ቀጣይ በሌላ ቪዲዮ እንገናኛለን ሐሳብ አስተያየታችሁን ኮሜንት ላይ አሳውቁኝ ይመቻችሁ peace out